ርዕሱ በፍቅር ያበደች ሴት ካሳየኝ እኔ የማይሞት ሰው አሳይሃለሁ ነው የሚለው። እያየን እንጨምራለን። እሺ ሴቶች የምሬን ነው። በጣም ብዙ ሴቶች ግትር እንደሆኑና እውነትን የማይቀበሉ እውነትን መቀበል ሽንፈት የሚመስላቸው ሴቶችን ነበር ብዙ ማቀው። ጀምር አልኩ እኮ እኔ ሶስተኛ ልጅ መውጣት አልፈልግም። በቃ ጨርሻለሁ። አንተ $200,000 ለመክፈል ዝግጁ ስትሆን ልጅ ነው ወይስ ላምቦርጊኒ ነው? እሺ እናንተ እንጀራ መብላት ግን እንዴት ይደክማል። እንቅን ጀቴ እጥኝ ፍራቴ ይባላል። በፍቅር ያበደች ሴት ካሳየ የማይሞት ሰው አሳይሃለሁ አለ። ብር ካየችብህ ሲኦልም ድረስ መጣ ጭማን ትገልጥልሃለች። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። እንደተለመደው በአዲስና ባበዱ ቪዲዮዎች ሰብሰብ አድርገን እናንተ ጋር መተናል። ፈንደቅደቅ እንድትሉበት የዛሬን ቪዲዮ ስፖንሰር ያደረገላችሁ ZDM ገስት ሃውስ ኤንድ ስፓ ነው። ስለሚሰጣቸው አገልግሎቶች በትንሹ ልንገራችሁ። የተለያዩ የሴቶችን ውበት በመጠበቅ ኦሪጂናልነቱና ባህሉን በጠበቀ መሰረት ወይባ ጢስና እንዲሁም የቢዩቲ ሳሎን፣ ሞሮኮ ባዝ፣ ሳውና ባዝ፣ ማሳጅ የተለያዩ አገልግሎቶችን ይሰጣል። ይህን ሁሉ ነገር የሚያደርገው ምንድነው? በአንድ ጣራ ስር ነው የምታገኙት። አድራሻቸው ጀሞ አደባባይ ወደ በሚወስደው መንገድ በቀኝ በኩል እጥፍ ስትሉ ታገኙታላችሁ። ለበለጠ መረጃ ከስልክ ቁጥር አስቀምጬላችኋለሁ። የውጭ ቁጥር ካላችሁ ብላችሁ ጠይቃችሁን ነበር። ይሄው ቁጥሩን ከስር አስቀምጬላችኋለሁ። እየደወላችሁ ቡክ ማድረግ ትችላላችሁ። ክፍለ ሀገር ለምትኖሩ ከውጭ ለምትመጡ እዛው ቁጭ ብላችሁ ከግር ጥፍር እስከ ራስ ፀጉራችሁ ድረስ ጥንቅቅ ብላችሁ ወደ ቤተሰቦቻችሁ እምር ብሎባችሁ መሄድ ትችላላችሁ። ማፊ ሙሽከላ ሰበክታ ሙስጠኒ። ይሄ ቤት የሚያስፈልገው ሰብስክራይብ በተኗን ና አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን ና ታረጉና ከርበት ትሉና የላይክ ምልክቷን ና ታረጉ። ልባችን በደስታ ቴንኪው ደመቅበቅ ብለን መተናል። አጃብ የሚያሰኝና እጅን ባፍ የሚያስጭኑ ቪዲዮችን ይዘን መተናል። ሐሳብ እንሰጣለን፣ የሚላሱትን እንድሳለን። አየ ይመቻችሁ የሚባሉትንም ይመቻችሁ እንላለን፣ እናበረታታለን። የሚያሳዝኑትንም አንድ ላይ ከልብ እናዝናለን ማለት ነው። በተሙ ንጉሴ መሪነት እንዲሁም በዚህ ግስላ አቀናባሪነት አንድ ላይ የሚቀርብላችሁ የሳቁ ቤት ተሙ ንጉሴ። ቪዲዮን ላይክ ሳያደርጉ ማየት አይቻልም። ቪዲዮ ላይክ አድርጋችሁ ወደ ቪዲዮ። እንግዲህ ሰሞነኛው በጣም አነጋጋሪው ነገር ቢኖር የድምጻዊ አስጌ ዴንዳሾ ጉዳይ ነው። በፌስቡክ ድረገጹ ላይ ከለቀቀው ጽሁፍ እንጀምራለን። እስከ መጨረሻ እንሄዳለን። አብራችሁን ቆዩ። ርዕሱ በፍቅር ያበደች ሴት ካሳየኝ እኔ የማይሞት ሰው አሳይሃለሁ ነው የሚለው። ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይም በቅንፉስ ኳሊፊኬሽን ነው። ብር፣ ቁመናና ደህንነት በቅንፉስ ፕሮቴክሽን። ይሄ ነው ዋና መለኪያ። ይሄ ደግሞ ፍቅር አይባልም። እስኪ ሀብታም ሴት ልጅ አፈቀርኩ ስትል የሰማለ የለም። አትልፉ። የብቃት ወይም ኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ ወይም የልጅ ፍላጎት ብቻ እንጂ በተቃራኒ ወንድ ልጅ ምንም ትሁን ምን መስፈርት የለውም። ብቻ በክብሩ አትምጣበት እንጂ። መጨረሻ ላይ እያየን እንጨምራለን። ይህ ማለት ቱ ቢ ኮንቲኒው እንደሚሉት ማለት ነው። እንግዲህ ድምጻዊ አስጌ ዴንዳሾ ይሄንን ፖስት ባደረገ ማግስት ሁሉም ሰው እንደሚታወቀው በቲክቶክ መንደሩ ሲንጫጫ ነበረ። ሁሉም ሰው ዋይ ሲል ነበረ። አይተናል። ስድቢውን ነቀፈ። ሁሉም ሰው የየራሱን ሐሳብ ሰጥቷል። አስጌ ቲክቶክ መንደሩ ላይ ሁሉም ሰው ዋይ ሲል ባየ ማግስት ላይቭ ላይ ገብቶ የሰጠውን ሐሳብ አስተያየት እስቲ እናድምጠው። ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን ያለው የሚሉኝ እናትና አባቶች ናቸው ያሉን። ምንድነው ይሄን አሁን ልሸመጥጡ ነው እንዴ? መጀመሪያ ጥያቄያቸው ልጁ ምን አለው አይደል እንዴ? ይሄ ምን ነው የሚያመለክተው? ፍቅርን ብቻ አይ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምን የምትሉት እንዴ? ልታስፈምሱ ነው እንደገና ደግሞ አሁን ደግሞ ሪከርደር እውነት እንደተረገጠች ምድር ላይ እውነት እንደተረገጠች እና እንኳን ስንልክ ልጁ ምን አለው አይደል እንደምንባለው ትክክል አይደለም ወይ? ልክ ነው በሉኝ። አንድ ቁጥር ጻፉ እንዴ! በቃ አንድ ቁጥር ጻፉ እንዴ! ይቻል ታግላይ እንዴ! ማአት አንድ አይረፉ። ሴቶች ይረፉ። ወንዶችን ነው ያልኩት። ሴቶች ራሱ አንድ ቁጥር እየጻፉ ነው። ሴቶች ራሱ አንድ ቁጥር አባቴ ማአት አንድ እየጻፉ ነው። የምር ኧረ አንድ ማአት። እሺ ሴቶች የምሬን ነው። በጣም ብዙ ሴቶች ግትር እንደሆኑና እውነትን የማይቀበሉ እውነትን መቀበል ሽንፈት የሚመስላቸው ሴቶችን ነበር ብዙ ማቀው። ግን በጣም ጨዋ ሴቶች አላችሁ፣ አንድ ቁጥር እየጻፋችሁ ያላችሁና በጣም ነው የምንወዳችሁ እናንተ ላይፍ ቀላል ነው የምታደርጉልን ለኛ እንደናንተ አይነት ሴቶች። ቅድም ያልኳችሁ አይነት ሴቶች ግን ላይፍን እግዚአብሔርን አታብዱም፣ ልታብዱም አይገባም፣ እንድታብዱም አንፈልግም። እናንተ ለፍቅር እንደምትሞቱ ሁሉ አውቃለሁ።
ለፍቅር ራሷን ያጠፋች ሴት አውቃለሁ እኔ ያልኩት እኔ አታብዱም ነው። አዎ አታብዱም፣ አትበዱ። እንድታብዱም አልፈልግም። የሰለጠኑት ሀገራት ጊዜ ወርቅ ነው ቢሉም እኛ ጋር ግን አልማዝ ሆነን ስላገኘ ነው ይህን ሁሉ ልፋት ለመቀነስ ሁሉን ነገር በአንድ ላይ ኦል ኢን ዋን ይሏል ፈረንጅ። እኛ ጋር ስትመጡ የምታገኟቸው አገልግሎቶች ስፓ፣ ሳውና፣ ስቲም፣ ማሳጅ፣ ሞሮኮ እንዲሁም የሀገራችን ባህል የሆነውን የወይባ ጢስን በዘመናዊ መንገድ ያገኛሉ። በውበት ሳሎናችን ሙሽራን ከመፈሸን ጀምሮ ሙሉ የውበት ሳሎን አገልግሎትን ያገኛሉ። መብራት ጠፋ አልጠፋ የሚለው ስጋት እርሶ ጋር በጭራሽ አያስፈልግም። በሶላር ሲስተም በታገዘ 24 ሰዓት 7ቱንም ቀን የተሟላ የመብራት አገልግሎት ስላለን አገልግሎታችን በጭራሽ አይቋረጥም። በሁሉም አገልግሎታችን ላይ የቪአይፒ መስተንግዶ ስላለን ተንከባክበን እንሸኞታለን። እዚህ መታችሁ ይህን ሁሉ አገልግሎት ታገኛላችሁ። የታትሉኝም ዜድኤንዴም ገስት ሃውስ ኤንድ ስፓ አድራሻችን ጀሞ 3 አደባባይ አጫሉ መንገድ በስተቀኝ በኩል ገባ ብሎ ያገኙናል። ለበለጠ መረጃ በስልክ ቁጥራችን በ0946 409038 አሊያም 0911 15 9544 በመደወል ያገኙናል። ይምጡ፣ ይጎብኙን። ፏ ብለው ከውበት እስከ እረፍት ድረስ ቴንክ ዩ። አስጌ የፌስቡክ ገጹ ላይ የለጠፈበት መንገድና ያሰበበት መንገድና ሰው የተረዳበት መንገድ ለየቅል ሆኗል። እንግዲህ ሁሉም የየራሱ የግላዊ ሐሳቡን ነው የሚሰጠው። በዛ መሃል እኔ የተረዳውበትን መንገድ ትንሽ ጠቆም ላድርጋችሁ። አስጌ ያለበት መንገድ እኔ እንደሚመስለኝ ከሆነ የትኛውን ቤተሰብ ሽምግልና ሲላክ ቀድሞ የሚጠይቁት ልጁ ምን አለው ምንስ ገንዘብ አለው ብሎ ነው የሚጠይቁት። ትክክል ናቸው። ነገር ግን ልክ ያልሆነበት መንገድ ምንድነው? ኦርደሩን አልጠበቀም ነው መጀመሪያ መባል ያለበት። ማንም ሰው እውነቱን ለመናገር ከሆነ ለማይሰራ ሰውና ሰነፍ ለሆነ ሰው ልጁን አሳልፎ መስጠት የሚፈልግ ቤተሰብ አለ ብዬ አላስብም። ግላዊ ሐሳቤ ነው። ነገር ግን መሆን ያለበት ምንድነው? ቤቱን ማስተዳደር ይችላል፣ ሞራል አለው ወይ፣ የሥራ ፍላጎት አለው ወይ፣ ወንድ ልጅ በላቡ ጥሮ ግሮ መኖር አለበት የሚለውን ህግ አክብሮ ይሰራል የሚለውን ይዞ መምጣት አለበት። የመስራት ፍላጎቱ ከፍ ያለና ሞራል ካለው ማስተዳደር ይችላል። ምክንያቱም ከጥረት በኋላ ፈጣሪም ስለሚረዳ ማለት ነው። ሽማግሌዎችም ሲሄዱ ይህን ነገር ማንጸባረቅ አለባቸው ብዬ ነው ማስበው። ሁሉም ሰው ሐሳቡ መስጠት ይችላል። ነገር ግን ሰውን ከሰው ጋር የሚያጋጭ ነገር ሶሻል ሚዲያ ላይ እየበዛ ስለሆነ ነቀስ አድርገን ብናወጣት መልካም ነው ባይ ነኝ። እናም ደግሞ ይህንን ሐሳብ ይዘው አንዳንድ አይምሯቸው ነወዝ ያለና ትክክል አስተሳሰብ የሌላቸው ሰዎች የሚሰጡትን ሐሳብ ተመልክተን እንመለስ። ትንሽ ይሄን ቪዲዮ ስታዩ ህፃናት አጠገባችሁ ካሉ ዙር ብታደርጉ። አስጌ ደንዳሾ እንጫወት። ልጁ 100% ትክክል ነው። ተመልከቱ። በፍቅር ያበረች ሴት ካሳየ የማይሞት ሰው አሳያለሁ አለ። እኔ ልጨምርልህ፣ በእግሩ የሚሄድ እባብ አሳያለሁ። አይሄድም እኮ ግን በፍቅር ያበረች ሴት ካሳየኝ እኔ ደግሞ እባብ በእግሩ ሲሄድ አሳያለሁ። እውነታው ይሄ ነው። ብር ካየችብህ ሲኦልም ድረስ መጣ ጭኗን ትገልጥልሃለች። ምክንያቱም ሴቶች ዓለም አቀፍ ሸር ስለሆኑ ማለት ነው። አስረግጬ ነው የምነግርህ። የትኛውም ሴት በዙሪያዋ በጣም ብዙ አማራጭ አላት። ከአንተ ጋር ጥቅም ፈልጋ ነው የመጣች። ጥቅም ስታጣብህ እንዴት መውጣት እንዳለባትም አሳምራና ጠንቃ ታውቃለች። ወደ የትኛው ፍቅረኛ ብር ወዳለበት እንደምትሄድም ታውቃለች። ስለዚህ ተመራጭ ላለመሆን መራጭ እንጂ ተመራጭ ላለመሆን ስራ ጃይ ወደ ስራ አህያውና ምክርና ቡጢ ለሰጪው ቀላል ነው አሉ። ምክሩ ስድብ ነው ወይስ ይሄ ለወንዱም እኮ ለሴቱም ጭምር እኮ ነው ስድብ ይሆነው? ሐሳብ መስጠት እሺ ችግር የለውም እንቀበላለን። ነገር ግን መንገዱ ሲከፈትላችሁ ደህና ሐሳብ ብትሰጡ ምን አለበት? 100% ልክ ነው ብለህ ያሰብክበት መንገድ ደግሞ ትክክል አይደለም። ኧረ እባካችሁ አንዳንድ ጊዜ ቢያንስ ሐሳቡ መረዳት ማንበብ ምን እንደተባለ ምን እንደሚባል ማንበብ አለብን። እናት አለ እህት አለ በእርግጠኝነት ሚስት ሊኖር ይችላል። ሁሉንም በዛ አይነት ፍሬም ውስጥ ነው የምታየው። እውነት ነው ሴት ልጅ ወንድ ልጅ የመስራት ሞራል ከሌለው ገንዘብ ስላለው ሳይሆን የመስራት ሞራል ከሌለው አጠገቡ እንዳደርሽ እውነት ነው። በቃ ነገ ከነገ ወዲያ በምን ልትተዳደሩ ነው? በሕገ መንግስቱ እውነት ነው ጉራማይሌ የሆነ ጸባይ እንደፊታችን ጉራማይሌ የሆነ ጸባይ ሊኖረን ይችላል። የአንዷ ሴት ከአንዷ ጋር ላይጣጣም ይችላል። ነገር ግን ልክ አይደለም። በቃ መንገዱ ተከፈተልህ። እንደው ጭነቷ እንደከበዳት አህያ መተኛ ጋር ራግፍ። አንድ ምክር ልምከር፣ ሰው አትምከር እባክህ። አዎ አትምከር ሰው። አንተ እንደውም ከህፃናት ሰቀል አድርገን ማስቀመጥ ያለብን ሰው ነህ። ታበላሻለህ። የአንዳንድ ሰው ምክር እኮ እንደው አንዳንዱ ራሱ የሚቀበልበት መንገድ አለ። ያንተን ምክር ምን ብለን እንቀበለው? በምን እንቀበለው? ኤግዜንደር እንቀበለው? በብሉቱዝ እንቀበለው? ምንም መቀበያውን ላጣን እኮ። ይሄ ምክር የሚሆነው በረሃ ላይ ለራስህ ቁጭ ብለህ የምታወራው ነው። እንደ ገደል ማሚቱ እያስተጋባከች ከተቻለ ለራስህ እንዲሰማ ራስህ እያወራ ራስህ እንዲህ እንድትልበት። ይሄን ያህል ነርቨስ ሆኜ የተናገርኩትም እህት ስላለኝ ነው። እናቶቻችንን ችግር ተዋቸው፣ እነሱ የበፊት ዘመዶች ስለሆኑ በደህናው ሰዓት ይሄን ያህል መጥተው እንደዚህ አልተግመሙም። ምን የመሳሰሉ እንቁ የሆኑ እህቶቻችንን እያሰብን እንጂ። የሰሞኑ የሽምግልና አላላክ ፕሮሰስ፣ ድግስ፣ የሽማግሌዎች አመራረጥ እውነት እኔም ብቻ ነው እያሳሰበኝ ያለው። ልክ ነሽ። በሀገሩ ግን ሽማግሌ ጠፋ። ኧረ ተው ባህል እኮ ይህ አይደለም ብሎ የሚገስጽ ባህልን የሚያስቀጥል አንድ ሽማግሌ በሀገሩ ይጥፋ። ልጆቹ ምን ጥፋት አላቸው? ያሉት ነገር በሙሉ እየተፈጸመላቸው ነው።
ፉክክሩ የትና የት ደርሷል። ሽምግልናን የሚያህል ስርዓት፣ ኢትዮጵያዊነት፣ ባህል እንዲህ ድምጥማጡ ሲጠፋ ሀይ የሚል አንድ ሽማግሌ ባገሩ እንጣ የሽማግሌ አመራረጥ የገዛ እናትና አባት ቤት ሴት ቤት እየተሄደ ሽማግሌ እናትና አባት ዘመድ ቁጭ ባለበት መነጽር አድርገው የሚገቡ ሽማግሌዎች ከነመነጽራቸው ሽማግሌዎችን የሚያወሩ ሽማግሌ ተብዮች ቆመው እየጠየቁ ሽምግልና አንድ ሰው ይሄ ተገቢ አይደለም ብሎ የሚገስጽ ሰው እንጣ። ሙሽሪት ጭራሽ የዛን ዕለት ወርዳ ሙሽራ መስላ ሜካፓን ተሰርታ ጸጉሯን ለቃ ውድ አበሻ ልብስ ለብሳ ከሙሽሮቹ ጋር ከታዳሚዎቹ ጋር ከሽማግሌዎቹ ጋር አብራ ስትጨፍር አንድ ሰው ባህሉ አይደለም ብሎ የሚቆጣ ሰው እንጣ። እኔ አብዛኛውን ጊዜ ጥያቄ የሆነብኝና ሁሌ የምከራከርበት ጉዳይ ነበር ነው ወይስ እኔ ወደ ኋላ ቀርቼ ነው ብዬ ነበር። ለካ የሰው ሁሉ ቁስል ነው። አሁን ሽምግልና ስታዩ እኮ ልኡካን ቡድን ባሉት እኮ ድሮ የምናውቀው ምንድነው 3 ሽማግሌ ይላካል፣ በር ላይ ይቆማል። እኔ እንደማውቀው ያገቡ እህቶቼ አሉ፣ በር ላይ ይቆማሉ፣ ጉዳዩን ያስረዳሉ። ቁጭ በሉ ሲባሉ አይ የመጣንበትን ጉዳይ ሳናስፈጽም አንቀመጥም ይባላል። ቴንኪው ምንድነው አስረዱ። ከዛ ምንድነው የሚደረገው? እንደወጉ ሽማግሌ እንደሚመጣ ስለሚታወቅ ቆሎም ሆነ ውሃ ምናምን ትንሽ በመጠኑ ተዘጋ እንደ አቅሚት ይቀመጥና ያስረዳሉ። እንማከርበት እና ቀጠሮ እንደ ፍርድ ቤት ነው። ምክንያቱም የሚሰጡት ልጅ ነው፣ ሀሳብ አይደለም የሚሰጡት፣ ልጅ ነው የሚሰጡት። አንስተው አብላ፣ አጠጣ፣ አልብስ፣ አኑራት፣ አስወልዳት ብለው ነው የሚሰጡት። እሱና አይቀር ነው የግራ ጎን ናት ብለው ነው የሚሰጡት። ሀሳብ ይቀባበላሉ፣ እዛ ይንሸራሸራል ከአጎት ካክስት። ነገር ግን አሁን ያ ሁሉ ቀርቷል። ይሄ ቀጠሮ ቀርቶ አይሎጋ ነው፣ ጭፈራ ነው። አሁንማ ሽምግልና ሲኬድ አይተህ ከሆነ ሽማግሌዎቹ ልጁ በሰፈሩ የታወቀ ድሪል ዘፋኝ ነው ማለት ነው የቀራቸው። ሁሉም ሽማግሌ ሲገባ አይታችሁ ከሆነ እሷም እንደተናገረችው መነጽር ነው የሚያደርጉት ወይስ ደግሞ ባህሉ ድምጥማጡ ጠፍቶ ነው? ምንድነው ጉዳዩ? ይሄ ሁሉ ነገር እንዲፈጠር ያደረገው ምንድነው? ኦልሬዲ ሽማግሌዎቹ ሲመጡ ልጅቷን እንዳገኙ እርግጠኛ ሆነው ነው የሚመጡት። አብዛኛውን ጊዜ አይታችሁ ከሆነ እሷም እዛው ሽምግልና ውስጥ ልትኖር ትችላለች። ቀሚሷን አድርጋ ምናምን ድሮ ተሽኮርምመው ምናምን ነበር የሚገቡት የነበሩ። ጓዳ ገብተው እንተባለ ይባል ነበር። አሁንስ ቅድም እንደነገርኳችሁ በቆሎ ነበረ። አሁን በሬ ይታረዳል፣ ውስኪ ያለ፣ አበባ ይመጣል፣ ብፌ ተዘጋጅቷል። ሰርጉ እንደዛ የሚደምቅ አይመስለኝም። ካላቸው ይደግሱ፣ ምግብ ያብሉ፣ ችግር የለም። ግን ኦርደሩን ይጠብቅ ነው የኛ አባባል። ምን ነው ይሄን ያህል ተበቀረክ ጠይቀህ ሽማግሌ እምቢ ብለዋል እንዴ እንዳትሉኝ። ይህን ሁሉ ነገር ያመጣው ደግሞ የልጅቱ ቤተሰብ ነው። ውጭልን ከዚህ እዚህ የኖርሽ አንቺ አንቱ እየተባባልን አንኖርም በሚመስል መልኩ ማባረሪያ ነው የሚመስለው። ደግሰው ነው የሚጠብቁት። ምን ያደርጉ? አንዱ ክብሩ ካልጠበቀ አንዱ ማናቁም አይደለም። እውነት ነው። አጨብጫቢ ልጀምር ጀምራልኩ እኮ እስቲ ድገሙ እናት። ልጀምር ጀምራልኩ ደግሞታል እኮ ምን አድርጎት ነው? ይሄ አዲስ የመጣውን ትራይ እንዳታችሁ ከሆነ እጂ ኤፎርድ ብትሏል። እኔ አልናገራትም ነውና እሷ ለማለት ነው። ጀምር እባክህ ብሎት ይሄ ፕራንክ አደራረጋችን እንትን የትና የት እንደደረሰ ላሳያችሁ በሚያስጠላ መልኩ ማለት ነው። ተመልከቱ። ልጅና እናት ናቸው ሰሩ። ለምን በጓን ወሰዳት? ኧረ ወሰደ፣ ሌባ ወሰደ። ተመልከቱ። ወይ ይሰራል አለ በቅርብ ነው። ቆይ አይ አይደለም። አይ ምን እንደምናገር ግራ ገብቶኛል። አንተን ያሳከኝ እኔ የለሁበትም። ኧረ እባካችሁ እኛ ጋር ማያምር ነገር አያምርም። ውጪዎች እንደሆነ በኬክ ምናምን በአይስክሬም ምናምን ነው አይተህ ከሆነ ፕራንክ የሚደራረጉት። በለጋ ጭቃ አንቲታነስ እኔ እናቴ አይደለም እንዲህ ፕራንክ ባደርጋት ስጠረኝ ብላት ደበደበኝ፣ ጋሽ ንጉሴ ገደለኝ። ኧረ ጎረቤት ተሰብሰቡ ምን ሆነ በአይነቂጧ እየተብዬ እኮ ነው። ጭራሽና ለምን በአይነቂጥ ተብዬ ነበር የምባረረው። እኔ ሶስተኛ ልጅ መውለድ አልፈልግም። በቃ ጨርሻለሁ። ባሌ ግን ሶስተኛ ልጅ መውለድ ይፈልጋል። አንድ ልጅ መጨመር ይፈልጋል። which is okay right? ግን እያወራን እያለ ምን አልኩት? እኔ ምንም ችግር የለም ሶስተኛ ልጅ ለመውለድ አይምሮዬን እና ሰውነቴን ለማዘጋጀት እሞክራለሁ። አንተ $200,000 ለመክፈል ዝግጁ ስትሆን አልኩት። ልጅ አይደለም። he was like I understand. እሺ ስሜትሽ ገብቶኛል። ጭራሽ አዳምጥሻለሁ። let's start በ50,000 አለ። 50,000
አዩዲን ለማስወጣት 50,000 እንጀምራለን። that is $50,000 ሴቭ አድርጎ የኔ አካውንት ውስጥ ናት የቤተሰቡ ውስጥ ናት የሱ ውስጥ የኔ የግሌ አካውንት ውስጥ $50,000 ሲያስገባ አዩዲን አስወጣለሁ። አዩዲ ማለት ይመስለኛል የወሊድ መቆጣጠሪያቸው መሰለኝ ነው አይደል? ግን እኔ ማላውቀው ነገር ላይ እንዳልቀባጠር $50,000 ፕሮጀክት ነው እንደምትጀምሪው? ልጅ እኮ ነው የምትወልጂው። ልጅ ነው ወይስ ላምቦርጊኒ ነው? እንዴት ነው ነገሩ? $50,000 እና $200,000 እግዚአብሔር በሰጠም ጭራሽ ቁጭ ብለሽ መደራደር ጀመርሽ። የሱ ራሱ ቁጭ ብሎ መደራደር $200,000 ነው ያለው። እስቲ መተው በ130 ብለው 26 ሚሊዮን ለአንድ ልጅ ነው እንግዲህ የጠየቀችው። 50,000 እንግዲህ ሲመታ በ100 ምናምን በኢትዮጵያ ሲከረባት ወደ 6,500,000 6.5 ሚሊዮን ብር ማለት ነው። ውጭ ነው የምትኖሩ ይመስለኝ። እንዲህ ብጭጭ አድርጎ የሚያስቀምጧችሁ የውጭ ዜጎች ናቸው። ኧረ ወዴት እየሄድን ነው ወገን? ብዙ ተባዙ ምድሪቷን ሙላት የሚለውን ቃል ለመሻር ነው እንዴ ሰጣ ገባ ውስጥ የምትገቡት? የልሁ ከፈጣሪ ነው ከሰው ልጅ ነው። እንደው አምላኬ እንደው ያፋችንን እንደው እንዳቆጥርብን ትንቷ አይደል እንዴ ለመውለድ መከራውን የሚበላ እሱስ የፈጣሪ ስራ ነው። የሚሰጥ የሚነሳ ፈጣሪ ነው። ነገር ግን አንድ ልጅ ለማግኘት መከራና ፍዳ የሚበሉ ሰዎች እንዳሉ ብታቂ ኖሮ ይሄንን ነገር አትናገሪም ነበር። ይሄን እኮ ነው ፈጣሪ እንደኛ ክፋት ሳይሆን እንደሱ ቸርነት ነው የሚያኖረን ብዬ የምጮህ ምክንያት ነው። ክፉ ጊዜ አታምጡብን፣ አጉል ነገር አታምጡብን። ይሄ በላ ነው ተናግሬያለሁ። እናት አባቶች ጸሎት አድርጉ ባካችሁ፣ ልጆቻችሁ እንዲስተካከሉ። ጄኔሬሽኑ ቦንዳ ጨርቅ ሆኗል። እመክ ብለናል። ዘርዘር አድርጋችሁ ንፋስ እንኳን እንዲነካን ስርዓቱንና ወጉን እንድናቅ አድርጉ። እሺ እናንተ ተመልከቱ። እንጀራ መብላት ግን እንዴት ይደክማል። አፌ ውስጥ ያለውን በራሱ ኦ ማይ ጋድ ማጣጣኝ የምር እንደ እንጀራ እኮ አሰልቺ ነገር የለም። ቀላል እንዴት ነው አጣው? በጣም ቀላል ሚቁዲ ሰለቸኝ። ልክ ነሽ። እንትን ተቀምጦ መብላት እንዴት እንደሚከብድ ብታይ። የሰው እንጀራ ሲሆን ኧረ ይከብዳል ለማግኘት። ጎማ በሉት። ለምን በላቤ መጣ ላይሆን ይችላል። አንዳንድ ጊዜ እኮ በላባችን ካልመጣ አጣጥመንም አንበላውም። እና እንዴት ነው የሚሰራሽ? አከናከን ሲጎደ ቅን ጀቴ ቅጥኝ ፍራቴ ይባላል። ይኸውልሽ ነገ ከነገ ወዲያ ፈጣሪ ካለልሽ ደቼም መብላትሽ አይቀርም። ትበያታለሽ ደቼም። ይህ ቪዲዮ በጣም ቆይቷል። ነገር ግን እንደው ከንክኖች ስለሆነ ነው ያመጣሁት። እንዴት እየሰራን ያለ ነው። እንደው እሳት ቢዘንብብን ይገርመናል። በዚህ ጥፋታችን እንጀራው ስንቱ አለ አይደል እንዴ? አልጋ ቁራኛ ሆኖ እቺን እንጀራ ለማግኘት እንደው መከራው የሚበላ ጸሎት የሚያደርግ ስንት ሰው አለ። እታለም ሰው ሊስትሮ የሚጠርገው እንጀራ ለመብላት የዕለት ጉርስ ለማግኘት፣ ዶክተርም የሚሆነው እንጀራ ለመብላት፣ ነጋዴ የሚሆነው እንጀራ ለመብላት፣ ሁሉም ከእንጀራ ጋር የተገናኘ ነው። የማታ እንጀራ ይስጥ። እኛም ሆነን የሃይማኖት አባቶች በየሃይማኖት ተቋማቱ እንዲሁ በየገዳማቱ የሚለምኑት እንደው ፈጣሪ የሚጠይቁት የዕለት እንጀራ ስጠን ብለን ነው። የዕለት እንጀራችንን ባርክልን ብለን እንጂ በርገራችንን ባርክልን፣ ፒዛችንን ባርክልን፣ ፒዛ ስጠን በርገር ስጠን አንልም። የዕለት እንጀራ ነው እናቱ። ታይ የሚላመጠውን ማላመጫሽን አተሽ ማላመጫዬን ረመልስልኝ እስክትይ ድረስ ክፉ ጊዜ ከመምጣቱ በፊት ፈጣሪንም ህዝቡንም ይቅርታ ጠይቂ። አንቺ አሁን መጅላጋተሽ ነው። አሁን የሚመጀልቅ ሰው አጣሽ። እሱም ብታገኝ ደቃሚ ያረግ በመቀርቀሪያ ወደ ጣቢያሽ ትመለሻለሽ። ለምን ዚስ ኢትዮጵያ እናቱ። እንጀራ ቀላል ይበላል። ሁሉም ሶስ ይዞታል። እንጀራ ካልበላው ታቀኛለህ እንዴት እንደሚያነጫል። ቡና እንዳልጠጣው ነው የምሆነው። ኧረ አሁንስ ተግማማን። እንታየትሙት ብላለች ጣጣ። የእውነቷ ነው። ተግማማን አሁንስ ለሚያልፍ ቀን የማያልፍ ንግግር ተናግረሽ ልቤን አታድም። እውነቴን ነው። ብርጠሉሽ ተይ ቤተሰቦች እንግዲህ መጨረሻ ላይ አፕሮቫል ሰጣችኋለሁ ማለት ነው። ቪዲዮውን አይታችሁ ጨርሳችኋል። ይህ ቤት የተሙ ንጉሴ ቢሆንም በዚህ ግስላ አማካኝነት ተቀናብሮና ተጣፍቶ እንዲሁም ክሽን ተደርጎ ይቀርብላችኋል። ኤዲተር፣ ዳይሬክተር እንዲሁም ፕሮዲውሰራችን ወንድሜ ፊት ለፊት አለ። ማፊ ሙሽክላን ሰበክታ ውስጥ እድሜ ይስጥ ማለት ነው። ሁላችሁንም 100,000 ሰብስክራይብ እንድንገባ ፕሌይ በተኑን ከጀርባ እንድናስቀምጥ ኦልሞስት 20,000 ሰብስክራይብ ነው የቀረን። ሄር ዊ ጎ ወደፊት እንሄዳለን ማለት ነው። ይህን ቪዲዮ ስፖንሰር ያደረግላችሁ ዜድኤንኤም ገስት ሃውስ ኤንድ ስፓ ነው። ቤተሰቦች ይህ ቤት ሁሉን በአንድ ጣራ ስር አካቶ የያዘ ነው። ለሴቶች ውበት ቅድሚያ የሰጠ ከማሳጅ እስከ ውበት ድረስ የወባ ጢስ ሁሉን ያካተተ ስለሆነ አገር ውስጥም እንዲሁም በውጭም ያላችሁ ሰዎች መደወል ትችላላችሁ፣ ማግኘት ትችላላችሁ። ቦታ እንዳይያዝባችሁ ቡክ ማድረግ ትችላላችሁ ማለት ነው። ይህ ቤት የተሙ ንጉሴ ቤት ነው። ተጠሪዎቹ ግን እናንተው ናችሁ። እወዳችኋለሁ፣ አከብራችኋለሁ። ማፊ ሙሽክላ ሰበክታ ሙስጠን የሀቢብቲ ቴንክ ዩ